እንደሚያማት ራሱ ምን አለ ዳሳሽ ቃልዬ ቮይስ ላይ አልሰማሽም? እኔ ከሀገሬ ከወጣሁ በኋላ ምን እንደነካኝ ምን እንዳረጉብኝ አላውቅም። ከሀገሬ ስወጣ አይደለም ቡርቴ እናትዬው ቡርቴ እኮ እናቷም ታውቃለች ስትል እኮ ነው። እናቷም ታውቃለች ስትል 3 አመት ሙሉ በቀደምም መስከረም ነግራሻለች። 3 አመት ሙሉ ከኔ ጋር ስትሰራ ተቀባይነት የለውም። ዳሳሽ እሱን አልተቀበልናትም። እሱ ተቀባይነት የለውም። እሺ ግን እኔ የምልሽ አይደለም። እሺ ታየው የሌለውን እኔ እናት ሁኜ በእናት ቦታ ሁኜ መቼም ልጆች አለሽ ታውቂዋለሽ። ልጄን እያመማት እያስለፈለፋት እየጣላት እንዴት ነው ልጄን አንስቼ ከዛ ተሙት ብዬ የምልክ? አንቺ እስቲ እንደው እስቲ ይፍረጂ። በፍጹም አታደርጊም። ይሄ ውሸት ነው። በፍጹም እንደዛ አታደርጊም። እንደገና ሲቀጥል ደግሞ ሀቢባዬ ዙሬ እንዲህ አድርጌ እንዲፈጥሬ እያልኩ እየተጨነኩ መኪና ውስጥ እንዳገቢ ዳሳሽ እንዲህ ነው እያልችኝ እኔ ስለማላቅ ስልክ ስለሌለኝ እንጂ እንደ እነሱ የተማርኩ ወይም የሆነ ነገር ብሆን እነሱን ለማሳደግ እየተንከራተት ብዙ ነገር ስለጎደለኝ እንጂ አሰማሽ ነበር። እንዲህ ትሁንልኝ ልጄ እንቅልፍ አልወስደኛለ እንዲህ የሆንኩ ነው እያልኩ ልጄን አትምጣ ከሞት አፋፍ እየደረሰች ልጄ እየተሰቃየች እንዴት ነው እንደዛ ስምለው? እናት ሁኜ ተገኝቼ ማለት ነው። በወቅቱ ስለምን እንደዛ አልኩ? አቲም እንደዛም አቲም እናላለው። እስቲ አንቺ ስታስቢው ማለት ነው። መቼም የልጅ እናት ነሽ፣ አንቺም ታውቂዋለሽ። የወለደ ነው የሚያውቀው። የወለደ ይፍረደኝ። በእኔ የደረሰ ግን በማንም አይድረስበት። እውነት በዚህ አይነት ግን ማለት ነው ምንም አይነት ሰው አያስፈልግም። ጓደኛም አያስፈልግም፣ ዘመድም አያስፈልግም። ደግሞ ማለት ነው ይህም ቦይስ ሰምቼ ቢሆን ለእኔ አሰምታኝ ቢሆን እርግጠኛ ማለት ነው ምንም አይነት ነገር አርፌ ቁጭ ላለው እንጂ ከሞተችም በኋላ ብሰማው ሀቢባዬ ይሄ ነው ያ ነው አልልም። ለምን ከሞት አፋፍ ነኝ እያለች እየተናገረች በድምጧ እየሰማዋት እየሰማው እንዴት ነው እንደዚህ አገር ምድር ስማካልን አንቺ ስታስቢ ማለት ነው። ለአንቺ የምነግርሽ እናት እኮ ነሽ፣ እናት ነሽ። ኧረ በቃ እዚህ ጋር ምን ብዬ ነው የምነግርሽ ለአንቺ? አሁንስ ምን እንደዚህ ሲጨነቅ ይቺ ልጅ ትሞታለች እላለሁ እንዴ? ምን ሆነሽ ነው? ታውቂያለሽ ያሳለፍነው ነገር ከእሷ ጋር እንደምትሞች እኮ ይልሽ እንደምትሞት እኮ እህቴ ናት። ከሞት አፋፍ ላይ ነኝ ያለችሽ እኮ ነው ቡርቴ። እንኳን የተማረ ይልሽ እኔ ራሷ ደደቦ ማለት ነው አውቃለሁ። ልንገርሽ አንቺ ተምረሻል አይደል? ቢያንስ እኔ እንኳን ማለት ነው እንዲህ ብትለኝ አውቃለሁ። ልንገርሽ እኔ ሰውስ ምን አስጠረጠረኝ? ምን አስጨነቀኝስ? በቃ ከዚህ በኋላ ችግር የለውም። ቃልዬን አልመልሳትም። ከሞተች በኋላ ዳሳሽ ልንገርሽ እንዲህ አይነት ችግር አለ። ይህንን ላሰማሽ መጀመሪያ። አሁን እንደሆነ እሷ ቀርታለች። እናቴ ለአንቺ ልነግርሽ አልችልም ዳሳሽ፣ ለአንቺ ልነግርሽ በታምር አልችልም። እናት ነሽ። ማስረጃ እኮ ነው ይሄ። ጥፋት አለብኝ አውቃለሁ። ለዘላለም አለመናገር ጥፋት አለብኝ። ቢያንስ ቡርቴ ልንገርሽ ዳሳሽ ለማለት ይፈልግ ቢያንስ ከሞተች በኋላ ምንም እንዳልጠራጠር ራሷን አጥፍታ እንደሆነ እንዳቅ ራሷን ልታጠፋ እንደሆነ እንደተናገረች ይህን ቮይስ ብታሰመኝ እኔ እንደዚህ ከሌን እያልኩ ስጠረጥር አልኖርም ነበር። ቢያንስ ከሞተች በኋላ እንኳን ለምን አላሰማሽኝም እኮ ነው ጥያቄዋ። እሱ ነው እኮ ያለችው እንዴ። ከሞተች በኋላ ቢያንስ እናቴ እንዲህ አይነት ችግር አለ ፈራውሽ መጀመሪያ አልነገርኩሽም። አሁን ግን ስሚኝ እናቴ፣ ስሚኝማ ለእነ ሙቲ ለመስከረም ሰብስበው ሲያወሩኝ ተናግሬያለሁ። እሙቲ መስከረም ዘላለም መናገር ይችላል አሉ አይደለ? ይናገሩ። ሰብስባችሁ ስታናግሩኝ ለ5 እንኳን እያፋጠጣችሁ ምን አይነት ጥያቄ እየጠየቃችሁኝ እንደነበር እናንተ ታውቁታላችሁ። በእርግጥ አንቺ በዛን ሰዓት ቁጭ ብለሽ ነበረ ሳትሰሚን የወጣሽው፣ አይፈረድብሽም። ግን ናቲ አለ፣ መስከረም አለች፣ እሙቲ አለች፣ ዘላለም አለ። ሰምተዋል። ሲጀመር ጠይቀውኛል። ለጠየቁኝ ጥያቄ ሁላ እያንዳንዱ መልስ ሰጥቻለሁ። በዛን ሰዓት እኔ እንኳን እንዳላወራ እንዴት ሲያፋጡኝ እንደነበር አንቺ አታውቂም። ሶ አንቺ ነሽ አልተነገረሽ። ደግሞ ልናገር ስል ወጣሽ፣ ዳሳሽ ተነስታ ወጣች። ሶ ምንም ማድረግ አልችልም ሀቢባ፣ አልቻልኩም እኮ። ግን ይልሻ አንድ ነገር አለ። እናቴ ካልሽ እህቴ ካልሽ ማለት ነው እሷ እኮ ህይወቱ አልፏል። አንመልሳትም አይደል እንዴ? ወደኋላ ላለው ነገር ነው ማሰብ ያለብን። ከሰው ጋር ቢሆን ከምነኳኮር ይሄ ነው ያ ነው ከምን ገባሽ? ይሄ ነው ያ ነው ከምን ቡርቴ ዳሳሽ ቢያንስ ይልሽ አሁን እሷ ህይወቱ አልፏል። አንቺ ማንንም አትጠራጠሪ። ይህን ነገር አስቀምጣለች። ነይ ላሰማሽ ብለሽ እንደ ልጅነትሽ ማለት ነው ልጅ ብትሆኝ እንዳሳለፍሽው ማለት ነው
ምን እየሆንሽ ለእኔ መንገር ነበረብሽ እንዴ? ሚዲያ ላይ ወጥተሽ እኮ እያወራሽ ነው ቡርቴ። አሁን እኮ ሚዲያ ላይ ወጥተሽ ስላወራሽ ነው። ሚስተር ደብቅ እኮ ይልሽ አሁን እኮ ሰማሁት። ዛሬ እኮ እንደዚህ አይነት ነገሮችን ያዳመጥሽኝ እኮ አልፏል። ተረድቻለሁ እኮ ትላንት ላይ ልክ ነበርሽ ወይ? ይልሽ በመጠራጠሬ እኮ ነው። ብዙ ቦታ በመሄዴ እኮ ነው ቡርቴ። ብዙ ቦታ በመሄዴ በመጠራጠሬ እኮ ነው ይህን ነገር እንድሰማ የሆንኩት ማለት ነው። ቢሆን ይህን ነገር አያስፈልገውም። ዳሳሽ ለናቲ እኮ በዋነት ቮይሱ ሙሉ ልኬለታለሁ። ሲጀመር ያለች ምን አውርታችኋል ሲል ይሄን ሁሉ ቮይስ አላክሽልኝም። ዘላለምም ያልሽው የዛን ቀን ያው አለ አይደል እዚሁ። ይሄን ሁሉ ቮይስ የዛን ቀን አልተናገረችም። ይሄው ዘላለምም መናገር ይችላል አለ። የዛን ቀን ሁሉ ነገር ነግራናለች እና አውርታለች። ይሄንን አላወራችም። ይሄን ቮይስ ልካለታለች ለናቲ አላከችለትም። ንገረን ዞላ ሀቢባ በቃ ሲጀመር ዘላለም ሀቢባ ስሚኛ እንዴ ለአምስት ተቀመጥን። እኔ ብርቱካን፣ እሙቲ፣ መስከረም፣ ናቲ፣ ዳሳሽ ግን ያን ዳሳሽ ላይ አልፈርድም። ለምን እንደማልፈርድ ታውቂያለሽ? ዳሳሽ መስማት አቅቷታል። ምክንያቱም እዛ ጋር የሚወራው ስለ ልጇ ነው። መስማት አቅቷት ወጥታለች። ቡርቴ ግን እየነገረችን ነበረ ሙሉ ነገሩን ማለት ነው። በቮይስን ባታሰማን በአፏ ሙሉ ነገሩን እየተናገረች ነበር። በቮይስን ባታሰማን ማለት ነው። ለናቲ የላከችለት ቮይስ 2 ቮይስ ነው እያለቀሰችበት የነበረ ቃልዬ እያለቀሰችበት የነበረው ማለት ነው። ግን እዚህ ጋር ልትይዥልኝ የሚገባውን ቢያንስ ናቲ፣ እኔ፣ እሙቲ ሰምተናል፣ መስከረም ሰምተናል። ገባሽ? ቢያንስ ናቲ እንኳን እዚህ ደረጃ እንዳደርስ ለዳሳሽ እንዲህ ነው ብሎ መንገር ይችል ነበር። ወይ ደግሞ ቮይሱን ተቀብሎ ቮይሱን ዳሳሽ ላይ አሁን ልትፈርጅ አትችይም። ልትፈርጅ ማትችይው ዳሳሽ በቃ ያን ነገር መስማት አቅቷት መቆጣጠር አቅቷት ወጥታለች። እሷ ላይ ልትፈርጅ አትችይም። ስለ ልጇ ነው እየተወራ ያለው። እሷ ላይ ልትፈርጅ አትችይም። ግን ናቲ ቢያንስ ያለውን ነገር እኔ ናቲ፣ መስከረም፣ እሙቲ ሰምተናል። ያው ይሄን ሁሉ ነገር የዛን ቀንም ቢሆን አልተናገረችውም። ጭራሽ ይሄን ሁሉ ቮይስ አላሰማችንም። ናቲ አላሰማችም። ሲጨርስ ነው የሚወራው። እንደዚህ በስርዓት አንዱ ሲጨርስ ቮይስ ያሰማችው ለአንተ 2 ቮይስ ነው። ለአንተ ያሰማችው 2 ቮይስ ነው። አሁንም እየነገርኩ ነው። ለአንተ ያሰማችው 2 ቮይስ ነው። ሁሉንም ቮይስ አላሰማችንም። ግን በአፏ ነግራናለች። በአፏ የነገረችን ለምን በስልክ አታሰሚንም ስንላት ስልክ ተበላሽቶ ነበር አለች። ሪካርድ እኮ አድርጌያለሁ እኮ ሪካርድ አድርጌያለሁ። ሙሉ ያወራነውን ሪካርድ አድርጌያለሁ። ስልክ ተበላሽቶ ነበር አለች። ግን ቢያንስ ዳሳሽ ይሄን ሁሉ ነገር እንዳታስብ ናቲ፣ ቢያንስ ያው ለእኔ ጥሩ ፊት እያሳዩኝ አልነበረም። ምክንያቱም ዳሳሽ እያሰበች ያለችው ሪካና እኔን ነው። እኔን የምታስበው ለእህቱ እያገዘ ነው ተብሎ ነው እየታሰበ ያለው የነበረው ማለት ነው። እየታሰበ የነበረው ምክንያቱም አይፈረድባትም። እውነት ነው። እህቴ ናት እዛ ያለችው ለእህቱ እያገዘ ነው ብለው ሊያስቡ ይችላሉ። እናት ናታ፣ ልጅ ነው የሞተባት። ልፈርድ አልችልም። ዳሳሽ ግን ናቲ ይሄን ነገር እየነገረችን ነው። ቢያንስ እንኳን ስለነገረችን እስኪ ቮይሱን ደግሞ አሰሚኝ አይነት የዛን ሰዓት ማለት ይችል ነበር። ቢያንስ ደግሞ ማለት ግን ስለነገረችን ለአምስታችንም እሱ ለዳሳሽ እንዲህ ነው ብሎ መንገድ ይችል ነበር። ረጅም ያስሄደው ናቲ ነው አሁንም ድረስ ማለት እውነቱን እንነጋገር ከተባለ ናቲ ነው ረጅም እያስሄደ የነበረው። ትናንትና ራሱ ሌላ ላይቭ ላይ ገብቶ ይሄኛውን ርዕስ ሌላ ላይቭ ላይ አውርቷል። ለምን አንቺ ይዘሽዋል። አንቺ እውነት እያወጣሽ አይደለም ማለት ነው። እዛ ጋር ማውራት አልነበረበትም። እንደገና እኔ አሁን ዳሳሽ ምንም እኔ ዳሳሽ የፈለገ ነገር ትበለኝ አሳድጋኛለች፣ የፈለገ ነገር ትበለኝ። ናቲ ግን ቢያንስ እንኳን ነገሩን ቆም ብላ አስበህ ዘላለም እንዲህ ነበረ ብሎ ቢነግረኝ ቢያንስ እንኳን አገዛችኋለሁ። ቢያንስ የዛን ነግሮኝ ካላገዝኩኝ አዎ እጠየቃለሁ። ነግሮኝ ካላገዝኩኝ ማለት ነው። አብሮኝ እየበላ አብሮኝ እየጠጣ እንዲህ ብሎ ካልነገረኝ የቱ ጋር ነው የማገዛቸው? ጥሩ ፊት እያየሁ አይደለም እኔ ማለት ነው። አንድ ጥያቄ ልጠይቅ እዚህ ጋር አንድ ጥያቄ ልጠይቅ ላስቆምህና አንድ ጥያቄ ልጠይቅ እኮ አንድ ጥያቄ ልጠይቅ ጠይቀኝ። ያዘውና ጥያቄውን እንደገና የደበረኝ ነገር ትናንትና ነግሬሻለሁ። ለሪካ ገንዘብ እንላክልሽ ብለናታል ስላን ሰምቼዋለሁ ብለናታል። እሱ አላላትም ያለችው ዳሳሽ ነው። እሱንም ዳሳሽ አልኩኝ አለችን እንጂ ናቲ ፈጽሞ እዚህ ቦታ ላይ አልነበረም። ለዮብዳር ግን ምን ብሏታል? ገንዘብ እንላክልሽ ብለናት ሁላ እሷ ግን ሰምታ እንዳልሰማን የሆነችው አለ። እኔ ለሄብ ላይ ሰምቻለሁ። አንቺ እዚህ ጋር ጉዳዩን ከያዝሽው አንቺ ነሽ መጨረስ ያለብሽ። እዚህ ጋር አንቺ ነሽ ጉዳዩን ያዝሽው። እውነቱ ሪካ ከገደለች፣ ዘላለም ከገደለ፣ ቡርቴ ከገደለች፣ ሁሉም ከገደለ ያዛ ሀቁ ይወጣል። ግን እዚህ ጋር አሁን ናቲ ጥፋቱ ምንድን ነው? ረጅም አስኬደው አንድ። ሁለተኛ ነገር ደግሞ መረጃ
በስትክክል እኔ አሁን ሀቢባ ሌባ ነች ብል እኔ ስሰርቅ አሳየኝ ነው የምትይው አንቺ ማለት ነው። አሁንም ናቲ እንደዚህ ብሎ ሲል የሆነ ማስረጃ ይዘህ ነው መሆን ያለበት። እኔ አሁንም ብታቀርብ ተሳሳትክ ነው። አሁን ቡርቴ ገደለች አይደለም አልተነገረኝም ነው። እስኪ ሀቢባ አስረጃ ስለማላውቅ ለምሳሌ ሀቢባ ገደለች ከተባለ ሪም ገደለች ከተባለ እከሌ ከተባለ ምሳሌ ነው እየሰጠ ያለው ከተባለ ከማስረጃ ጋር ነው መሆን ያለበት፣ ወይንም በህግ ነው መጠየቅ ያለበት። ያደረግነው እኔ እኮ አላልኩም። እኔ መናገር ስለማልችል ስለተናገር አላልኩም ማለት ይችላል። አሁን ሪካ ገደለ፣ ዘላለም ገደለ፣ ቡርቴ ገደለች አይደለም። ሀቢባ እዚህ ጋር ያለኝን ጥያቄ ልጠይቀው። ሀቢባ ንገሪያት። ሀቢባ ስማኛ እንደማመጣ ስማ፣ አማርኛ አይደል የምናወራው እዚህ ጋር ናቲ። አንዴ ለዳሳሽ ላስረዳት፣ ከዛም ተጠያቄ ለዞላ ትጠይቀዋለህ። ዳሳሽ ያለ ያለው ዞላ ይኸውልሽ ሀቢባ አንዴ ስምኝማ ገችውን ብትል ገደልክ ራሱ ብትለኝ አልፈርድባትም። እናት ናት፣ ልጇን አጥታለች። ብትሰድበኝ ብትመታኝ ምንም ብትለኝ አልፈርድባትም። ግን ናቲ ሁሉ ነገር ያወቀ ነገሩን የሚያራዝመው ነገሩን አውቆ የሚያወሳስበው እሱ ነው። ለምንድን ነው እንዴ? አይደለም። ይኸውልሽ ሀቢባ አንድ ነገር አለ። እሷ ስትርቀኝ እሱም ሲርቀኝ፣ እሱ ግን ማለት ያ ወንድም ስለሆነ የስጋ ቁራጭ ስለሆነ ከአጠገቤ አልተለየም። ገባሽ? እሷ ምን አውቀች እኮ መታታቅም። ይኸውልሽ አንዳንዴ ዳሳሽዬ አንዳንዴ ከስጋ ከዘመድ ባዳ የሚሻልበት አጋጣሚ አለ። አንድ ሰው ስጋ ይሻላል፣ ግን እኮ እነሱ ራቁ። ፊት ለምን ተጠራጠሩ? ፊት ተነሳን። አሁን ቡርቴ 3 ወር ሙሉ ቤቷን ሳጸዳ ምግብ ወጥ ስሰራ እንደ ቃልዬ እንደ ልጇ ነው መሆን የፈለግኩትኝ። ተለየችኝ እኮ አላልኩም። ይኸውልሽ 3 ወር ሙሉ ሳይሆን አሁን ከሞተችም ትመጣ ነበር። 3 ወር ሙሉ አይደለም። በእርግጥ ትመጣለች፣ ታረጋለች፣ አታረግም አልልም። ግን አሁን ከሞተች በኋላ ይህን ነገር መንገር ነበረባት። አንድ ሁለተኛ ነገር ዘላለምም እንደ በፊቱ አይደለም አብሮ እንዳደጋ አይደለም። መሄድ ያለበት ቦታ እኮ ይኸውልሽ ዳሳሽ እንዲህ ነው። ለምን አብረን አንሄድም? አሁንም እኮ እሱ ልንገርሽ እሷ እንዲህ ስትል አሁን እንትን አልኩ እንጂ ማለት ነው። እሱ አሁን ለእህቱ እየወገነ ማለት እኮ እችላለሁ። እናት እኮ ነኝ። ልጅና ላምኜ የሰጠዋቸው ወንድሟ እኮ ማለት እኮ ነው። መወለድ እኮ ትርጉም የለውም ሀቢባ እንዴ። ለእሷም እኮ እህቷ ናት። ብዙ ምስጢር የምትነግራት ሰማሽ አይደለም? ግን ዳሳሽ እንዲህ ነው ሀቡ እንዴ። ይሄ እኮ ሊያናድድ ይገባል። እንኳን ለእናት እናት ናት። ይኸውልሽ እናት እኮ ነች። ዘላለምስ ቢሆን ጥፋተኛ ነሽ። እሺ ምን ትቀጣ? ስላልነገረችሽ ቃል በህይወት እያለች ስለነገረችሽ ቡርቴ ምን ትቀጣለሽ? ምንም ትቀጣ አልልም። ምንም አትቀጣ። በዛው ባለችበት ሰላም፣ እኔም ባለሁበት ሰላም። ከዚህ በኋላ ማንንም አልፈልግም። አለቀ ጉዳዩ። ልጄን እንደው አጥቻለሁ አይደል? በቃ ጥሩ ጓደኛዋን እሷም አታለች፣ ጥሩ እህቷን አታለች። ክፉ ከሆንኩ ለእኔም የስራዬን ይስጠኝ፣ ለዛም ሰው የስራውን ይስጠው። ሌላ ምን እላለሁ? የኢትዮጵያ አምላክ ይፍረደኝ። አንድ ልጄን ነው ያጣኋት ሀቢባ። እውነቴን ነው የምልሽ። አንድ ልጄን መተኪያ የሌላትን የሙት ልጅ ማለት ነው። ብዙ ችግር ደርሶብኝ ያሳደግኳት በሽተኛ የሆንኩባት ልጄ፣ እግሬን እያበጠም የሚያመኝ አንገቴን የሚያመኝ ልጄን ነው ያጣኋት። ስለዚህ የኢትዮጵያ አምላክ ይፍረደኝ። ማንንም አልፈልግም። ማንም በሬ እንዲደርስ አልፈልግም። ሀቢባ አሁን እዚህ ጋር ተደማምጠን እናውራና አሁን ናቲ ዞላ ጥያቄ ያለው ይጠይቀው። በቃ አሁን የናቲ ተራ ነው። ድምፁ ታፍኗል። ናቲ ጠይቅ ለዞላ ጥያቄ። ሀቡ አንድ ጥያቄ ልመልስ፣ ለዚህ ልመልስ። አንድ እሺ፣ መጀመሪያ ትላንት እንትን ከተባለ በኋላ ነው ስልሽ፣ በቀደም ላይፍ ከገባም በኋላ እኔ ወረቀት ተልኮልኝ ነበር፣ የምርመራ ወረቀት ማለት ነው። እና ያለውን ነገር ስታይ እዛ ላይ የነበረው በጀርባ በኩል ነው የወደቀችው ነው ያለችው ልጅቷ፣ ማርታ ተብዬዋ ማለት ነው። ማርታ ተብዬዋ በጀርባ በኩል ነው የወደቀችው። ወረቀቱ ላይ የሚለው በረንዳ ላይ እንደወደቀች ነው የሚገልጸው። ያሳሽ ሶሪ፣ ይቅርታ ናቲ፣ ይሄ ጉዳይ ይሄ ማርታ ከዋሸች ቃልዬ ነፍሷን ይማረው ራሷን አጥፍታ ካልሆነ አረቦቹ ገፍትረዋት ከሆነ ቀጥታ ለህግ ሄዳችሁ አስክሬኗ ተከፍቶ ተመርምሮ ነው እሱ ህግ ነው የሚፈታው።
ያ ልክ ነሽ። ወደ እሱ ጥያቄ ልመጣልሽ ነው። ቀጥታ ነው ጥያቄ እንጠይቀው። እሺ ለዞላ ጥያቄ እኮ ትናንትና እዛ ገብተህ ለምን መሰከርክ ላለበት መንገድ ያቺ ሴትዮ የወብዳር ደውላልኝ ነበር። ያለውን ነገር እስኪ የምታውቀውን ተናገራለች። ተናገርኩኝ። እሷ እንደነገረችኝ ዳሳሽ እንዳለችኝ ለሪካ ገንዘብ ያለባትን ገንዘብ ነጠላ አንጥፋ ለምን እንደምትከፍል ነው የነገረቻት። ከዛ በኋላ ልጅሽም ጠፍታብኛለች እስከ ማለት ደረጃ ለምን ብለናት ነበር ነው ያልከው? እንላክልሽ ብለናት ነበር ነው ያልከው? አይ ዳሳሽ ናት ያለች። ሪካም ተናግራለች። ዳሳሽ ነው ያለች። ሀቢባ ያሽልኝ አለ ወይ እንደዚያ ስብስብ ብሎኛል። ግቢልኝ፣ ለዋትሳፕ ላይ ግቢልኝ። ነጠላም ቢሆን አንጥፌ ለምኜ እከፍላለሁ ነው ያለችው። ነጠላም ቢሆን ግን ያልከው ሀቢባ ዋትሳፕ ላይ ግቢልኝ። አሁን በቃ ዝም በል። እኔ አሁን ከዳሳሽ ጋር ችግር የለብኝም፣ ከአንተ ጋር ነው ችግሬ። ሀቢባ ግቢልኝ ዋትሳፕ። ምንም ከእሱ ጋርም ችግር የለብህም። ልንገርህ ከእሱ ጋርም ችግር የለብህም። ዘላለም አንዴ ቃልዬ እንደው ይወቷል ያለው ብሏል አይደለ? እሱ አላልኩም ያለው የኔን ድምፅ ሆኖ ነው እያወራ ያለው። ልንገርህ እኔ ምንም እንደማላቅ ታውቃለህ። በአቅማ መቼ ሁሉ ችግር ይመጣ ነበረ። አለማወቅ እኮ ነው እንዴ፣ አለማወቅ እኮ ነው የሁሉ ችግር የተፈጠረው ማለት ነው። እናቴ ይኸውልሽ አዳምጪኝ። አንቺ እናታችን ነሽ። እንደፈለግሽ አድርጊን፣ ግረፊን፣ ቅጭን፣ የፈለግሽውን በይ እንቀበላለን። እሱ እስከዛሬ ያልነበረ ትናንትና መጥቶ ከቃልዬ ጋር ምንም ነገር ያላሳለፈ ዞላ አብራን ያሳደገችን እናቴ ናት ዳሳሽ። ከቃልዬ ጋር አብረን ያደግነው በአንድ ትሪ እየበላን ብሏል። ቡርቴም የልብ ጓደኛዋ ናት፣ የብዙ ዓመት ጓደኛዋ ናት፣ ሁሉን ሚስጥሯን የምታውቅ። ስለዚህ እሱ በ2 ዓመት ውስጥ ትናንትና መጥቶ ዛሬ እንትን አይበለን። ምንም ነገር የምትጠይቀን ነገር የምትገርፈን የምትቆጣንም ካለ ዳሳሽ እሱ አይመለከተውም ነው እያለ እኮ። እሺ ታዲያ ዳሳሽ ወይ እሺ አንዴ ዘላለም አዳምጠኝ አንዴ። እሺ ያንን ካልክ ማለት ነው ዳሳሽ በምን ምክንያት እንደሞተች እንዲህ እየተጠራራች ፊት እየነሳሽኝ እንዲህ እያልሽኝ ካልክ ለቃልዬ በምን ምክንያት እንጠይቅ እስቲ በምን እናረጋግጥ ብለክ ለምን አልነገርከኝም? ፊታችሁ ጥሩ አይደለም። ለምን ከተቆረቆርክ ማለት ነው ትክክለኛ ወንድም አብረን ያደግነው ጎረቤት አመጣለሁ። አንዴ አንዴ ለምን እንደዛ ብለህ አልጠየቅም? አንዴ ልክፈተው ቮይሱን እባካችሁ። እንዴ ምንም አሁን እኮ በጣም የታገደበት ነገር ነው። ለምን ስልኳን እሷ እንዳነሳቸው የተናገረች ስልኳ ማተር በራይት ነው። በጣም ቀላል የሆነ ብዙ ሰው ከስር የምታወሩ ከሆነ እንዴት ነው እኛ ማዳመጥ ምንችለው? ከስር ነው ልመጥሽ ነው። አይሰማም ቮይሱ አይሰማም እያልኩ እየፈጠነ ነው። በጣም የታቀደበት ነገር ነው። ለምንስ ስልኳን እሷ እንዳነሳችው ተናገረች። ስልኳ ማተር በራይት ነው። በጣም ቀላል የሆነ ማለት ነው። እና ሄደን ብዙ ሰው ጋር ጠይቀናል። አንዳንድ ነገሮች አሉ። ከመሀሉ ግን የጠፋ ነገር አለ። ቴሌግራሟ እንዳይመለስ የተፈለገበት መንገድ ለምንድን ነው? እዛ ላይ ምን ቢኖር ነው? የእሷን ጉግል አካውንት እንትን ብለውት ሎካውት ብለው በራሳቸው የከፈቱበት መንገድ ለምንድን ነው ይሄ የሆኑ? እዛ ጋ የተናገረችው ማርታ የምትባለው ሴትዮ ስልኳን እሷ እንደያዘች ነው። ወይም እሷ የምታውቀው ነገር አለ በዚህ መሀል እንጂ የሁሉ ውሸት ልትዋሽ አይገባም። እንደ ማንኛውም ጎረቤት ልትመሰክር ከመጣች እውነታውን ተናግራ መውጣት ትችል ነበር። የዛን ቀንም ሀቢባ እያልኩ እኔን ልትሰማኝ ስላልቻለች ነው በጣም የተጣደፈ እንትን ላይ ነበረች ሀቢባ። እና በቃ ነገሩን አዙራ ወደ ዳሳሽ ልታመጣው ፈለገች ስልሽ አንዳንድ እናቶች ውጭ ሀገር ላይ ገንዘብ የሚታፈስ ይመስላቸዋል። ሁሌ ድሎት ነው የሚመስላቸው ና የማይሆኑ ቃላቶች እየተናገረች ነበር። መስካሪ ከሆነች ያለውን ነገር ተናግራ መውጣት ነው እንጂ እንደዚህ አይነት በጣም ነው የሚያስጠላው። እዚህ ጋር ዳሳሽ ልጇን ያጣቸው እኛም በጣም ተጎድተናል ውስጣችን። ልጅቷ እንድትመለስ ፈልገን ነበር። በጣም ያለባትን ገንዘብ ልንከፍል ነበር ሀሳባችን። ግን ያንን ነገር ሰምታ ሪካም ዝም ነው ያለችው እንጂ እሺ ትከፍያለሽ ብላ ልጅቷን ብትልካት ወደዚህ እንትን ይባላል ሁላ ይወዳል። የቤቷ ማዳሟ ራሱ የሰጠችው እንትን በቃ ሰማሽ? ይህንን ነው ብለናት ነበር እንከፍላለን። ግን ዳሳሽ ናት አልኩት አላሁን እኮ እዚህ ጋር ዳሳሽን ወክዬ ነው እየተናገርኩ ያለሁት። ምን ሆነክ ነው? ነጠላ አንጥፋ ለምን እንደምትከፍል እየተናገረ
ያለችው። እዚህ ጋር ራሷን ወክላ ትናገራለች። ናቲ ዳሳሽ እንድትናገር እድሉን ስጣት። ግን ይህንን እኮ ይልሻ ቢባል ያልኩትን እኮ ነው የተናገረ። ሌላ ምን ተናገረ? ዳሳሽ ብላታለች አይደለም ያለው። ዳሳሽ ስሚኛ እንዴ ዳሳሽ ብላታለች አይደለም ያለው። ወጣ ወረደ። አሁን ይልህ ወጣ ወረደ። ይልህ ዘላለም ቃል ኪዳን እንደሆነ አልፋለች። በቃ ተጎጃ እኮ እኔ ነኝ። እናንተ ምናችሁ ተጎዳ? ከአንቺ በላይ ማንም አይጎዳ። ቀድምም ነገር ይፈረድ። ከአንቺ በላይ ማንም ተጎጃ እኔ እኮ ነኝ። ለፍቼ ማስኛ ያደኩት እሱ ይፋረደኝ። በቃ ሌላ እኮ ምንም ትርጉም የለውም። ከሌላው እንዲህ ነው ማለት ነው። እኔ አግባብ አይደለም። እኔ ያልኩትን እኮ ነው ያለው። አንቺ ጭራሽ ታወሪኛለሽ። ጨርሰናል። እዚህ ላይ በቃ ያንቺን ነገር ጨርሻለሁ። በቃ ይልሽ አስረዳሽኝ። እዚህ ጋር አንቺ ሽድላ ጤና ይስጥሽ። አንቺ ኑሪ ቃልዬ ሙታ አንቺ ኑሪ። እሺ ለአንቺ ይመችሽ፣ ችግር የለውም። እኔም ለአንቺ ክፉ ነኝ፣ ቃልዬም ለአንቺ ክፉ ናት። ስለዚህ እግዚአብሔር ይስጥልኝ። አንቺን ነገር ጨርሻለሁ። ጉርቴ ምንም እንድታወርኝ አልፈልግም። በቃ አንቺ እኮ እሷ ሙታ ማለት ነው። እሷ ነገር አግኝታ ስለማታወራሽ ብዙ ነገር እያወጣሽ ነው። ሚስጥር እንኳን ያወራችሽን ይብን ጓደኛላት ዘላለም ቃል ኪዳን ጓደኛላት ያለ ሰው እኮ ናት እንዴ። እኛ ጠይቀናት ነዋ። እኛ ጠይቀናት ተካፋል ልናወጣ ለቃልዬ እኮ ግን ለእናቷ ሳትናገር እንዴት እሷ ለእሷ እሺ ደግሞ ጓደኛ እንደሌላት በፌስቡክ የተዋወቀ ጓደኛ አላት። ይሄ ሁሉ አይወራም። ልንገርሽ ይቺ ሰው ራሷን ይማራት ለማውጣት እኮ ነው። ዳሳሽ ቡርቴን እኛ ጠይቀናት እኔና ህዝቡ ጠይቀናት እሱንም ቃልዬን አበሳጭቶ ራሷን እንድታጠፋ ያደረጋት ነገር ምን እንደሆነ ለማወቅ በምን እንደሞተች ለማወቅ ጠይቀናት ነው እንጂ እሷ እኔ እንጃ እስካሁን ባየ ነው የእውነት ከልቧ ጓደኛ ናት። ኮንቨርሴሽናቸውንም ከልቧ ጓደኛማ ብትሆን ማለት ነው ሀቢባ ከልቧ ጓደኛማ ብትሆን ማለት ነው ህይወቷን እስከ ማጣት ድረስ ስትደርስ ብዙ መስዋዕት ይከፈል ነበረ። ብዙ መስዋዕት ማለት ነው። ብዙ ነገር መደረግ እንኳን የተማረ ልበልሽ እኔ ያልተማርኳት ራሱ ብዙ ነገር አገናዝባለሁ። ልንገርሽ እግዚአብሔርን አልመጣላትማ። አሁን እኔ ብሆን እድሜ ከፍ ያለ የፈለገ እድሜ ቢሆን ልንገርሽ 20 ዓመት ካለፈሽ በኋላ 18 ዓመት ካለፈሽ በኋላ ብዙ ነገር እንኳን 22 እና 23 ነሽ ተምረሽ ብዙ ነገር አሳልፈሽ ብዙ ነገሮችን ታያለሽ። እንዴ ጓደኛዬ ወደ መጥፎ ነገር እየሄደች እኔ የቻልኩትን እታገላለሁ። የቻልኩትን እጅግ በጣም አመሰግናታለሁ። እጅግ በጣም አልኩሽ። በቃ ምንም አይነት ነገር አሁን እንድነግርሽ ለምን አታዳምጪኝም? አላዳምጥሽም። ስለዚህ ጋር እየወጣ ያለው ለምን ይመላት እንጂ እየጠቀምሽኝ አይደለም። ለምን መሰልሽ የሚጠቅሙሽ አሁን ለምን አታዳምጪኝም? አፈር የገባችውማ ምን ታደርግልሻለች? ለእያንዳንዱ መልስ ልስጥሽ። አዳምጪኝ እሺ። ዳሳሽዬ አዳምጪኝ። እውነት ማለት ነው መልስ ለእያንዳንዱ ጥያቄሽ መልስ ስትሽ ስጫት። እናንተ እናትና ልጅ ናችሁ። አንቺ ቃልዬ ስሚኝማ ዳዬ አይሆን ችግር የለም። ዛሬ ላይ ነው ያለው ነው ዳዬ። ትላንት ላይ ግን ነበር አይደለም? ዛሬ ላይ ነው ያለው ነው። ችግር የለውም። ነገም ሌላ ቀን ነው። ግን ማለት ነው ልንገርሽ፣ አንቺ እናት ነሽ እና እኔ ቃላት የለኝም። ለአንቺ ምንም አይነት ነገር አልነግርሽም። ለምን ጓደኛዬ ናት። ሚስጥር ነው። ብዙ ነገሮችን አሳልፈናል። ግን ሲቀጥል ደግሞ ትላንትና እንደዛ ሰብስበው ሲነግሩኝ ሲጠይቁኝ ለምን አልነገሩሽም? እነሱ ለምን እኔ ላይ ተደፈደፈ? ለምን እኔ ላይ ተፈረደ? ለምን እነሱ አልነገሩሽም? ልንገርሽ እውነቱን ናቲም ቢሆን ማለት ነው ልንገርሽ በእናትሽ ናቲ ፈልጌ ነበር። ለምን አልሰማውም አይደለም? ለምን አልሰማውም አይደለም? ትላንትና ሲጠይቁኝ ለምንድነው እነሱ ሲያልተናገሩት? ለምንድነው ያልነገሩሽ? እውነት ጎረቤቶችሽ እውነት ናቲ ልጅሽ ከሆነ ለምን አልነገረሽም? ለምንስ ሀቢብ ሁለት ቮይስ ነው የተናገረው እያለ አይደል? ዘላለም እራሱ አንድ መፍትሄ አለኝ። ዞላ ሙሉ ወሬያችንን ቀድቼዋለሁ ብለሃል። ልትከፍተው ትችላለህ ወይ ልትልክልኝና እኔ ልከፍተው እችላለሁ? የቀዳኸው አቡዬ አይ ናቲም ራሱ ያውቃል። ናቲ አሁን ይሄን ካላደረገ እንትን እለዋለሁ። ክፈተው ቮይሱን ክፈተው። እቺ ልጅ ነገር ራሷን ብታጠፋ ቮይሱን ክፈተው። ይሄ ሁሉ ነገር ተናግራ ከሆነ የዛን ቀን ክፈተው ቮይሱን። እቺ ልጅ እኮ አንድ ሰው ሆና ሁሉም ሰው እሷ ላይ እየፈረደ ነው። እቺ ልጅ ነገ የሆነ ነገር ብትሆን ለሁሉም ጸጸት ነው። ስለዚህ ምንድን ነው ጥፋቷ? ለምን አልተናገርሽም? እኔም ደግሞ አቡ ልንገርሽ ለእናት ልጅሽ በአረብ ሀገር ራሴን ላጠፋ ነው እያለችኝ ነው። ስራ ስላላገኘች 3 ቤት ስለቀየረች ራሴን ላጠፋ ነው እያለችኝ ነው።
ብዬ ለእናት አልናገርም። እውነቱ ለምን ለእናት አልናገርም? እኔም እናት ነኝ። ግን እኔ ከምናልባት እኔ ጠፋ ተብሎ ይነገራል እንዴ? በሰው ሀገር ከመጣልኝ ጭንቅላቴ ከመጣልኝ ምናልባት ለሆነ ከኔ ለሚበልጥ ሰው አቅም ላለው ሰው ልናገር እችላለሁ። ቡርቴ ይችላል ጭንቅላት ሆና በሰው ሀገር ሆና 400 ብርና 500 ብር ተራ ብር ጠፋ ተብሎ ጭንቀት እያለች እየነገረቻት እንደዚህ አይነት የሚያስጨንቅ ነገር ስለ ጓደኛ ይነገራል? አይነገርም። እሱ ጥፋቷ ነው። አይነገርም። ማንሽ ምን ታውቃለህ? የቤተሰብ ቃታ አይነገርም። አቡ ልንገርሻ፣ አዳምጪ። አይ እሱ መንገርሽ ጥፋት ነው። ስሚኝ አቡ፣ እራሷ ናት ንገሪያት ያለችኝ። ራሷ ናት ንገሪያት ያለችኝ። ራሷ ናት። ስሚኝ ዳሳሽ ናት ንገሪያት ያለችኝ። ብሬ ጠፍቷል፣ እኔ ምልካው ብር የለኝም ንገሪያት ብላኛለች። ንገሪያት ብላኛለች። ራሷ ዳሳሽ ብላኛለች። ለምን እንወሻሻለን? ዳሳሽ ዛሬ ልኑር ነገ ልኑር አላውቅም። ለምን ዋሻለሁ? አልዋሽም። ልክ ብሬ ሲጠፋ በቃ እኔ ከአቅሜ በላይ ነው ንገሪያት ብለሽኛል። ለምን እንዋሻሻለን? ለምንድን ነው የምዋሻው? እውነቱን ልናገር እዚህ ጋር አትገድሉ። እንደገና ደግሞ ጥፋትን በጥፋት አሸፋፍኑ። ስለምትቀኝባት ነው ነገር። እኔ ችግር የለብኝም ዳዬ። ስሚኝ እናቴ ስሚኝ፣ እውነቱን ነው እየተናገርኩ ያለሁት። አንቺ ትናንትና ምናልባት ናቲ መጥቶ ከጎንሽ ሊሆን ይችላል አውቃለሁ፣ ልጅሽ ነው። ግን ነገ መሄዱን ደግሞ ማወቅ አለብሽ። ከጎንሽ ማንም አይኖርም ዳዬ። ጎረቤቶችሽን እንኳን እንዴት እየሆኑ እንዳሉ ስመጣ ይገላምጡኛል። ብዙ ነገር አለ። የሆነ ነገር ሳደርግ ያሽሟጥጣሉ። የሆነ ዳዬ ጋር ሂጅ ሳወራ ምን ልትላት ነው ደግሞ? እንዲህ ነው የምባለው። ለምን እኔ ሰው አይደለም? እዚህ ጋር ሰው አይደለም የሞተብኝ? ጓደኛዬ እኮ ናት፣ እህቴ ናት። እኔንስ ማን ይረዳኝ? ማነውስ የሚረዳኝ? እኔ እስኪ ፍረዱ። ማንም ሰው መፍረድ ይችላል። ይሄ በእኔ ቦታ ብትሆኑ ምንድን ነው የምታደርጉት? ንገሩኝ። ምንድነውስ የምታደርጉት? ተናገሩ እስኪ። አቡ አንቺ ተናገሪ። በእኔ ቦታ ብትሆኚ ሰው እየገላመጠሽ ምግብ እንኳን መብላት ራሱ ከበደኝ። እሷ ግን ይሄንን አታውቅም። ምግብ መብላት በጣም ነው የከበደኝ ለራሴ። ነፍሲ ማር ነው ብይ ስትለኝ እንኳን እንዴት ልብላ? ግልምጫ እያየሁ ነው የምበላው። ንገሪኝ እስኪ። ጓደኛዬ ናት፣ እህቴ ናት። ይሄን እያየሁ ነው የምበላው። ብዙ ነገር አለ እኮ ብዙ ነገር አሳልፌያለሁ። የኔን ማር ይረዳልኝ። ግን ዳዬ በጣም ነው የምወድሽ። ግን በእንደዚህ አይነት መልኩ እኔ አንቺን አልጠብቅሽም። ትላንት ለመጣ ሰው እንደዚህ መሆን ይከብዳል። ለሱ አንቺ ከበር ሆነሽለት ከሆነ ችግር የለውም። እኔ ለአንቺ ብዙ ነገሮችን ደግን ክፉን አሳልፈናል፣ ከቃልዬም ጋር ቢሆን። ግን ዛሬ ላይ አንቺ እኔ እንደዚህ ማለትሽ በጣም ይከብደኛል። በጣም የእውነት የኢትዮጵያ ሕዝብ ይፍረድ። እግዚአብሔርን ካጠፋው እንደው ለምን አልቀጣም? ለምን አትቀጡኝም? የእውነት ግን እንደ ጓደኛ መክሬያታለሁ፣ ነግሬያታለሁ። በምችለው መጠን ተመለሽ ብያታለሁ። ግን እሷን ማጣት ፈልጌ ነው። ከማንም በላይ እኮ እሷ ነበረች ካጠገቤ የነበረችው። ራሴን እንደዚህ ላደርግ ነው ስላት ለምን ብላ አብዳ አልቅሳ ብዙ ነገር ያስተወችኝ ናት እኮ። እንዴት ነው ለእሷ ክፉ ነገር የምመኘው? ለእሷስ እንድትሞት ብዬ ምንድን ነው የማደርገው? ንገሪ። እዚህ ጋር የምባለው ነገር እንድትሞት ፈልገሽ ነው? ለምን? ምን አረገችኝ ይቺ ልጅ? ምን አጠፋች? ምን በበደለች? ችግርንም መከራንም እኮ አብረን አይተን አሳልፈናል አይደለም? ዛሬ ላይ እንደዚህ እኮ አይደለም። አንቺ ኦልሬዲ እውነቱን ተረድተሻል። እውነታውን ተረድተሻል። በቃ ስለዚህ አንሻጃል የእውነት ልንገርሽ አንዴ ስሙ ይኸው አሁን ያለውን እዛ ጋር እያወራኋቸው ነው። አስረድቻችኋለሁ። እነሱ አምነውበታል። ሚዲያ ላይ የሚወጣ ነገር አይደለም። ሀቢባ ነግሬሻለሁ ከዚህ በፊት እኔና ዳሳሽ አሁን ገብተን ተነጋግረናል። ያለውን ነገር አምነውበታል። አሰምቻቸዋለሁ ለራሳቸው። ሚዲያ ላይ አይወጣም አሁን ያ ነገር እና ካላመኑበት ሚዲያ ላይ የማይወጣ ከሆነ ለእኛ ጉዳዩን ናቲ ይናገራ እዚህ ጋር ኦኬ። ሚዲያ ላይ የሚወጣ ነገር አይደለም። እኔም ብለኸኛል፣ ሚዲያ ላይ እንዳታወጪ ብለኸኛል። ስለዚህ ሚዲያ ላይ ነገር የሚወጣ ነገር ስላልሆነ እቺ ልጅ ብቻዋን ስትቀጠቀጥ ጎረቤት ሲገላምጣት ሰው ሲያገላት መገለል ደግሞ የሰው ልጅ ራስን እስከ ማጥፋት ሊያደርስ ይችላል።
ቃልዬ ራሱ ነፍሷን ይማረው ትቀየማችኋለች። እቺ ልጅ ቤስት ፍሬንዷ የልብ ጓደኛዋ ጠዋት ማታ የምታወራት ጓደኛዋን እሷ ካለፈች በኋላ እንደዚህ መወቀስ መገለል የሚደርስባት ነገር ቃልዬ ደስ አይላትም። ቃልዬ እንድትደሰት ከፈለግሽ እናት ነሽ። በቃ ታረቅ አቡ ልንገርሽ እዚህ ጋር ልንገርሽ አቡ ይኸውልሽ ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ። እዚህ ጋር አደራ አለብኝ። ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ። እንዴ እሷ ሞታ አንቺ ትኖሪያለሽ መባል በጣም ከባድ ነው። እንደዚህ አይባልም። እና በቃ ተታረቁ። እናንተ እናትና ልጅ ናችሁ። ሀቡዬ እየሰማሽ ነው? ይኸውልሽ ዛሬ ላይ አሁን ዳሳሽ ምንም አለች ዞሮ ዞሮ ሀዘን ብዙ ነገር ያናገራል። እቃ እንኳን የጠፋበት ሰው ብዙ ሰው ይጠረጥራል በዙሪያው ያለውን ሰው። ስለዚህ ዛሬ ነፍስ ነው ልጅን ያህል ነገር የጠፋባት እናት ደግሞ ብዙ ነገር ብትልም እዚህ ጋር ልንቀየማት አይገባም። የምር እናት እናንተ እንደ ጎረቤት አስታርቋቸው። አዳምጪኝ እኮ እሱ ጋር ልመጣልሽ ነው ሀቡዬ። አሁን ዞሮ ዞሮ ይህች ሴትዮ ከዚህ በፊት ከዚህኛው ቮይስ በፊት ወይም ከዚህ ላይፍ በፊት እየተረዳች የነበረው ዘላለም ወይም ሪታ ሳይሆን አረቦች ጋር የሆነ ነገር ኖሮ ሪታ ምናልባት እዛ ሀገር ላይ ነው የምትኖረው። አረቦች ጫናን ቢፈጥሩባት በሆነ አይነት መንገድ እየሸፈነች ነው የሚል ነገር አስባ ሊሆን ይችላል። እንደዚህ አይነት ነገሮች እንዲገለጹ ግን እቺ ሴትዮ መሄዷ መጠርጠሯ ከብዙ ሰው ጋር ማውራቷ ምናምን የዚች ልጅ ሚዜ ቮይስ እንዲወጣ እሷ ጆሮ እንዲደርስ አድርጎታል። በቃ ጥሩ ነገር ነው። ኸይር ነገር ሳይሆን ምንም የሚፈጠር ነገር የለም። ስለዚህ ለዛሬው ቀን በቅቶ ኸይር ነገር ተፈጥሮ ዛሬ ጆሮ ሰምቶት እውነቱን እንድታምን አድርጓታል አይደል? አልሐምዱሊላህ በቃ እውነቱን አምናለች። ቀዳና ቀድር ነው። በዚህ ጥፊ ብሏት አልጠፋሽ ልጅቷ። አሁን ከዚህ በኋላ ግን ላለው ነገር እሷ ላይ ቅያሜ መውሰድ እንዲህ ያለች እንደዚህ ተናገረች ብሎ ማለቱን ትተን እችን ሴትዮ ከዚህም በኋላ የምናጽናናበት መንገድ ምንድን ነው? እሷም እንደ ጥፋቷ ልክ ነሽ። እድሜ የሚገድባቸው ነገሮች ሊኖሩ ይችላሉ። ግን ደግሞ ይህንን ነገር ብዙ የምንናገራቸው ነገሮች ኖሮ ለአንድ ሰው ለሁለት ሰው ማሳለፍ ነበረባት። በቃ አላደረገችውም። አሁን አለፈ፣ አትመለስም። ያንን ነገር ይቅርታ ብለን ዘላለም ጋር የነበራቸው ነገር ውስጥ አንድ ቤት ውስጥ ነው የሚኖሩት። ያ ነገር እንዳይሆን ሁለቱም እየተገለማመጡ መጥፎ ነገር እንዳይፈጠር እናት ናት የምትችለውን ነገር እንድታደርግ ካፏ የሚወጣውን ነገር ያው ከትምህርትም አንጻር ካለማወቅ ብዙ ነገር እናወጣለን ካፋችን። እኛም ብዙ ነገር እናወጣለን አይደለም እናት ሊያውም ሀዘን ላይ። ስለዚህ እነዚህ ነገሮች ሰምተን እንዳልሰማን አይተን እንዳላየ እንደገና ሰው ደግሞ እየገባ እንዲህ ነው ሊላት ይችላል። ያን ተቀብላ ልትናገር ትችላለች። እነዚህ ነገሮች ከማየት አንጻር እኔ ዛሬ እዚህ ቦታ ላይ የተገኘሁትኝ በሁለቱም አንጻር ነው። ዘላለም ምርጥ ጎረቤቴ ምርጥ ወንድሜ ነው፣ እሷም እንደዛው። ስለዚህ ሁለቱ መሀል ከሩቅ ሆነሽ በጣም የሚደብር ነገር ትሰሚያለሽ። ስለዚህ ያንን ነገር ለምን ይሆናል ብዬ በሁለቱም ሳይድ ሳሊስ የሚያመኝ ነገር ስለነበረ ለምንድን ነው ብዬ ነው ቮይስ አስቀምጬልሻለሁ ዋትሳፕ ላይ ከዚህ በፊት ገብቼ እናውራ ብዬ ማለት ነው። ስለዚህ እነዚህ ነገሮች ይቅሩ። ዳሳሽን መርዳት ያለብን ነገር ካለ መርዳት ያለብን ነገር፣ በአንቺም በኩል የኢትዮጵያ ሕዝብ መርዳት ያለብን ነገር ካለ የምትረዳበትን መፍትሄ መፍጠር፣ ከዚህም ቢሆን ሀታ ለወረዳም ለቀበሌም ቢሆን የሆነ ነገር ማድረግ ካለባት የሚደረግበትን ነገር ድምፅ መሆን የምትችይበትን እንድታረጊ ጊዜሽን ሰዓትሽን ባናቃጥለው ጥሩ ነው። ከዚህ በላይ የሚሆነው የመንደር አሉባልታ እያወራን የሚመስለኝ። ከዚህ በላይ ከአንቺ በላይ ባላቀም ሁሉም በይቅርታ አልፎ የልጅቷን ነፍስ እንዲያርፍ እናትየውም ደግሞ ከዚህ በኋላ አይምሯ ተረጋግቶ ቀሪ ሀዘኗን በደስታ እየገባን እየወጣን ተካፍለናት ያለንን ነገር በማድረግ እንጃ በቃ ህመሟም ከዚህ በኋላ ወጣ ያንቆሎ አዝላ ይዛ ዞሮ ወጥቶ ሸጦ ለዚህ ልጅ ዳቦ ነው ያቀበለ አቅሙ የላትም። አቅሟ ተሟጧል። ስለዚህ ይህን ነገር የማትሆንበትን ነገር እንድንፈጥር ብንተባበር ነው የሚሻለው። አሁን እዚህ ጋር እንትኑ እውነቱ እንዲወጣ ያህል እኔም አሁን ቅድም ተናግሬያታለሁ። በቃ መች ግን ያ ጫና መፍጠር እናት እውነት እንድናውቅ አድርጓታል። አሁን የጉዳዩ ባለቤት ዳሳሽ ናት እና ቡርቴ ዳሳሽ እና ቡርቴ እና እንዘጋለን። መሽቶብናል። ይኸውልሽ ሀቢባዬ ይኸውልሽ በቃ እውነታውን እኮ ማለት ሰላም በቃ አሁን እኮ እውነታውን ተረዳው እኮ በቃ እኔ አሁን ምንም ልናገር አልችልም። እግዚአብሔር ወይ የእሷን ቀን ይስጠኝና ይገላግለ። ሌላ ምንም አልልሽም ሀቢባ። እግዚአብሔር ይስጥሽ። አንቺም ለልጆች ይኑርላቸው። ሌላ ምንም አልልሽም። ፈጣሪ እኔ መናገር ራሱ ቃላቶች አጥሩኛል። ችግር የለውም። ምንም ልልሽ አልችልም። በጣም እኔ እንጃ እቃ እኮ አይደለች ባብቼ ታልኳት። ቡርቴ ልጅሽ ናት። ዞላ ልጅሽ ነው። ይቅርታ አድርጊላቸው። እናታችሁ እንደ ድሯችሁ አብራችሁ ብሉ ጠጡ። ያ ነው ቃልዬን የሚያስደስታት። የቃልዬ ነፍስ በሰላም እንድታርፍ ደስተኛ እንድትሆን ከፈለጋችሁ እናንተ ፍቅር ሁኑ።
ያ ነው ቃልዬን የሚያስደስታት። ስለዚህ ምንም ችግር የለው። እንኳን እውነታና እውነታው ወጣ በቃ። ስለዚህ እኔ ያህል እየተናገረች ማለት ነው። እኔ እናት ስለሆንኩ ነግሬሻለሁ። ሁሉ ነገር አጠራጥሮ ነበረ። በቃ ይህን ለመናገሯ በጣም እጅግ በጣም አመሰግናታለሁ። እኔ ስላልኩ እኮ አትሞትም አይደል እንዴ? ሰው ስላለ እኮ አይደለም፣ ፈጣሪ ያዘዘው ነው አይደል እንዴ? ስለዚህ እኔ እንትን ብትልስ እኔ ምስጡኛል በላት እንዴ። ለሞተችው እየተቆረቆርኩ እሷ እንድትሞት እፈልጋለሁ እንዴ? ለምን ትኑር፣ ለቤተሰቦቿ ትኑር እንዴ። እኔ እድል የሆነው እኔ ልጄን አጣውና እሷ እንትን ትበል ማለት አይደለም። ግን ይህን ያህል ሚስጥር እየነገረቻት እንደ ጓደኛ እንደምን ብዙ ችግር አለው። ብቻ ቢባ ምንም ይሄ ነው ልልሽ አልችልም። በቃ እኔ ቆስያለሁ፣ ነፍሬያለሁ። በቃ ከዚህ በላይ ምን እፈልጋለሁ? ስሚኝ እናቴ፣ አመሰግናለሁ። እጅግ በጣም አመሰግናለሁ። እናት በልጇ ልንገርሽ እናቴ፣ ይቅርታ አድርጊላት። ይኸውልሽ እናቴ ስሚኝ፣ ካጠፋው ለሁሉም ነገር ይቅርታ። በእርግጥ ይቅርታ እዚህ ጋር ቃልዬን ህይወቷን አይመልስም አውቃለሁ። ብዙ ነገሮች አሉ፣ ግን በጣም ይቅርታ ከልቤ። የእውነቴን ነው የምልሽ፣ እናት ነሽ ከእናትም በላይ የእውነት ላንቺ አይደለም ለልጄ ላንቺም እናት እዚህ ጋር የምናገረው እዚህ ላይ ስለወጣው አይደለም። ዳዬ ታውቂዋለሽ፣ ሁሌም ነው የምናገረው። እዚህ ላይ ስለወጣው ሚዲያ ላይ ስለወጣው አይደለም ዳዬ፣ ብዙ ነገሮች አሉ። ሁሌም ነው የምነግርሽ፣ ምርጥ እናት ነሽ። እግዚአብሔር እንግዲህ እኔ የሚያጽናናበትን እሱ እንጂ አላውቅም፣ ቃል የለኝም። እኔ ይሄ ነው ብዬ ልነግርሽ አልችልም እናቴ። የምር በጣም ነው የምወድሽ። ዛሬ ላይ እንደዚህ መሆናችንን አትዩ። ዛሬ ላይ ዳዬ እንደዚህ መሆናችንን አትዩ። በጣም ይቅርታ፣ እወድሻለሁ። ያው መልሰን አላውቅም፣ ግን እኔ በጣም ውስጥ ያዝኗል። እዛ ጋር እየተገለማመጥኩ ብዙ ነገር እያለ እኔ እንጃ መምጣት ያቆምኩበትን ምክንያት ቢያንስ ምንድን ነው ብለሽ እንኳን አልጠየቅሽኝም እናቴ። ብዙ ነገር አለ እንዴ። ድሮም እኮ ይኸውልሽ አንድ ነገር አለ ቡርቴ፣ የሞተ እኮ ምን ዘመድ አለው ብለሽ ነው እንዴ? አፈር ከገባች በኋላ እኮ ምን ታደርግልሻለች? ስለዚህ ምን ታደርጊያለሽ? እውነትሽን ነው። ልክ እኮ ነሽ። ባዳ ስለሆንሽ እንጂ ማለት ነው። አስር ብትገለማመጥ መጀመሪያ አልተረዳሽም። ስቼ ብመታሽ ራሱ አትቀሪም። ልንገርሽ፣ ሌላው ታዩና ዱላ አንስቼ ብመታሽ ራሱ ማለት ነው አደራ እያለችሽ የእናቴን ነገር አደራ እያለችሽ ማለት ነው። ዱላ አንስቼ ብመታሽ አይገባሽም። ግን እሷ እንዲህ ሄዳለች አይደል? እኔ ደግሞ ምን አደርግልሻለሁ? ጠይቀሽኛል። ለምን እጠይቅሻለሁ? እቃ እኮ አይደለም አውጥቼ የጣልኩት። ልጅን ያህል ነገር እኮ ነው አውጥቼ የጣልኩት አይደል እንዴ? የቀበርኩት ልጅን ያህል እኮ ነው። እዚህ ጋር እኮ አልተረዳሽኝም። ለምን እጠይቅሻለሁ? አልተረዳሽኝም። ይኸውልሽ ልንገርሽ፣ ስመጣ ማስፈራሪያ ነው የሚደርሰኝ። ልንገርሽ እውነቱን ማለት ነው። ምንም ማስፈራሪያ አይደርስሽም። በእናትሽ አራስ በይ። አይ እግዚአብሔር ያስፈራራ እንጂ የሰው ማስፈራሪያ ምን ያደርጋል? አንዴ ቃልዬ እኮ ህይወቱ አልፏል ቡርቴ። ምንም የሚመጣ ነገር የለም፣ ለውጥ የለውም። ስለዚህ በጣም ለሁሉ ነገር አመሰግናለሁ። በቃ ስሚኝ ዳዬ፣ ስሚኝ እዚህ ጋር እኮ ልነግርሽ ነው አቡ። አንዴ ዳዬ ስሚኝ፣ እዚህ ጋር ስመጣ ማስፈራሪያ ነው። መጣሽ ደግሞ የሆነ ለመምታት ሁላ የሚጣጣር ህዝብ ነው ያለው። ልንገርሽ እውነቱ ማለት ነው፣ ለመምታት ሁላ። ግን አንቺ ምን አልተረዳሽ? ነግርሻለሁ ብዬ በምኔ ማን ነው ለመምታት የሚጣጣረው? ናቲ። አንቺ ደግሞ ዙረሽ ራሱ አውርቼሽ አውቃለሁ እንዴ? እዚህ ጋር እኔ ስጠይቅሽ ምንም እንደማታውቂ አይደል እየነገርሽኝ ያለሽው? ይኸውልህ አልዋሽም። መቼ ነው እስኪ ለመምታት እንኳን እንትን ያልኩት? አንቺ ዛሬ ላይ እሱ መጥቶ ለእሱ ማገዝ ከቻልሽ ጥሩ ነው፣ ግን እኔ እውነቱን ነው የተናገርኩት። ይሄ ማገዝ አይደለም። መቼ ነው እስኪ አንቺ ላይ ዛቻ እንትን ያልኩት? ዘላለም አይደለም ዛቻ እንትን ያልኩት መቼ ነው እኮ? ዘላለም አይደለም ያዘክ፣ እሱ ይናገር። ዘላለም አይደለም እንደያዘክ። ለምንድን ነው የምትዋሻው? ለምንድን ነው ችግርን ከበር የምታደርግለት? ለምን መቼ ነው እስኪ ንገሪኝ። ዘላለም መቼ ነው ያዘኝ? እሱ አላየሽም አይደለም? እሱ እንደዛ ሲያደርግ አላየሽም? አንቺ ልትናገሪያችም ስለሱ ዳዬ ልንገርሽ። አሁን መቃወም ለሱ ቆም አይደለም ዳዬ።
ይኸውልሽ አንድ ነገር ልንገርሽ። በቃ ይኸውልሽ እዚህ ጋር እኮ ጓደኛሽ ናት። ጓደኛሽ አልፋለች። ከዚህ በኋላ ምንም አይነት ነገር አያስፈልገንም። በቃ ባለሽበት ሰላም፣ ባለውበት ሰላም፣ ምንም አያስፈልገንም። በቃ እሺ፣ እሷንም አናስጨንቃት። በጣም አመሰግናለሁ። ይበቃናል። አይሻልም? አመሰግናለሁ። አዎ እኔም አመሰግንሻለሁ። እሺ ይበቃል። እውነት ነው። አዎ አይሻልም? ያኔ ይሻላል። በቃ እሷን አንዴ ያተናታል። እኔ የሚረዳል። ስለዚህ ምን ያስፈልገናል? ቆይ እሺ ምን ያስፈልገናል? ስሚኝ፣ ያኔን የሚረዳልኝ አንድ ፈጣሪ ብቻ ነው፣ ሌላ ሰው አይደለም። የእውነት እኔም እኮ በደለኛ እኮ እኔ እኮ ጥፋተኛ ነው። የስራዬን ይስጠኝ። ኧረ እኔም ካጠፋሁ የስራዬን ይስጠኝ። ቆምሽ ለምን አይተሻል? ዳዬ ጠበቃነት አይደለም እኮ መቼ ነው? እሺ ከሆነ ለምን ዳሳሽ ለምን አልነገርሽኝ? ለምን አልነገርሽኝ? የአንቺን እኮ ችግር እኮ ጨረስኩኝ አይደለም? የአንቺን ችግር ጨረስኩኝ። የእሱን ነው የተናገርኩት። ለእሱ አንቻል መናገራችን ራሱ ይናገር። ለምን አሳይናገር? ከዚህ ላይ ለአቢባ ከመናገር ዳሳሽ ልሽ የቀረቡበት ምክንያት ስልክ ራሱ ለምን ቀየርሽ? ስልክ ለምን ቀየርሽ? እቺ ስልክ ቁጥርሽን ለምን ቀየርሽ? ሲጀመር ስሚኝ፣ የዛን ዳሳሽ ስሚኝ፣ የዛን ቀን ስናወራ እኮ አንቺ እኮ ተነስተሽ ነው የወጣሽው አይደለም? እየሰማሽ አይደለም? ነገር የለም ሶ አንቺ ለእሱ ጠበቃ መቆማችን አዳምጪኝ። ስልክ ይኸውልሽ፣ ስልክ ራሱ ማለት ነው ምንድን ነው ችግሩ ብዬ ልጠይቅ ስል ስልክ ቁጥርሽን ለምን ቀየርሽ እንዴ? አልቀየርኩም፣ ተበላሽቶ ነው ሲል አልቀየርኩም። ለምንድን ነው የምቀይረው? ለምንስ ነው የምቀይረው? ለምን እነሱ ደውል አይሰራም? ለምን አይሰራም? እየደወልኩ ያለሁት እኮ ለምን አይሰራም? ስልኬ ተበላሽቷል። ሰሪ ቤት ነው ያለው እኮ ተበላሽቷል። ተናግሬያለሁ። አሁን እኮ ወጣ ወረደ ልንገርሽ፣ ሁሉም ነገር ቀሪ ነው። እሺ እንዴ እኔ እኮ እንዳልጠይቅሽም ስልክሽን አጠፋሽ። ሲደወልልሽ አታነሽም። ቢጠራም አላጠፋውም። ስልኬ ተበላሽቶ ነው። እኔ አላጠፋውም ስልኬ። ለምንድን ነው የማጠፋው? ለምንስ ነው የማጠፋው? አሁን ራሱ በሰው እኮ ነው እያወራ ያለሁት አይደል? ለምንድን ነው የማጠፋው? ስልኬ እኮ ተበላሽቶ ሰሪ ቤት ነው ሲጀመር። ረግጬው ስልኬ ተበላሽቷል ተናግሬያለሁ። ሚዲያ ላይ ራሱ ወጥቼ ስልኬን በገዛ እጄ ስነሳ ጉልበቴ ላይ ነበር አስቀምጬው ስነሳ ረስቼ ረገጥኩት። ምን ላድርግ? ወስጄ ስወስድላቸው ቦርዱ ተቃጥሏል ተባልኩ። እሺ ሶ ቦርዱ እስከሚገኝ ድረስ ስልኩ መቀመጥ አለበት። እሺ እኮ እሺ፣ ግን ሚዲያ ላይ እንዲህ ከማውራት እሺ፣ በዚህም በደወልሽበት ስልኬን ታውቂያለሽ። ቢያንስ ከኔ ከየተማርሽ ነሽ አንቺ። ዳሳሽ እንዲህ አይነት ችግር አለ ደውለሽ ማለት ነው። ምንድን ነው ችግሩ? እኔ እኮ እንዲህ ነው። እሺ እሱን ትተሽ ነው ሲጀመር ናቲ ነው የራሴን ስልክ ይዣለሁ። አሁን ወደ ራሴ መልሼዋለሁ። ለምን ደውለሽ አልነገርሽኝም? ሚዲያ ላይ ሁሉን ነገር ከማውራት ለምን አትነግሪኝም? ሌላ ጊዜ ስጠፋብሽ አይደለም በሌላ ስልክ ደውለሽ እኮ ዳሳሽ አገናኘኝ ብትል እንዴት አያገናኝም? ያገናኛል። እኔ ማንም ሰው ሲደውል አገናኘኝ ብዬዋለሁ። ሲጀመር ከእሱ ጋር አንነጋገርም። በምን ምክንያት? ሲጀመርም እኮ ይኸውልሽ ልንገርሽ እውነቱን ሚዲያ ላይ እንደወጣ ራሱ ያስገደዳችሁኝ እናንተ ናችሁ። እናንተ ናችሁ እኮ ሚዲያ ላይ እንደወጣ ያስገደዳችሁኝ፣ ሌላ ማንም አይደለም። ማለት መናገር ስላስገደደኝማ ይኸውልሽ መናገር አለ። እውነታውን እኮ አወቅኩኝ። ስላስገደድኩኝ እኮ እውነታውን አወቅኩኝ። ከኔ ከማለት እኮ ይህ እውነታውን አወቅኩኝ። ለምን ተለባብሶ ሆዴ እየቆሰለ ብዙ ችግር እየመጣብኝ ብዙ ነገር እየሆንኩ ነበር የምኖር። ግን አሁን ሚዲያ ላይ መውጣቴ እኮ ብዙ ነገር አወቅኩኝ። ማን ወዳጄ ማን ጠላቴ እንደሆንም አወቅኩኝ። ሲጀመር ሀቡ በቃ ቡርቴ ችግር የለውም ታዩ። ሀቡ ስሚኝ ሀቡ አንቺ ስሚኝ፣ ለናቲ ለሁሉም ለሙቲ ለመስከረም ተናግሬያለሁ። ለምንድን ነው ያልነገሯት? ናቲስ ለእሷ ለምንድን ነው ያልነገረው? ለምን አልተናገሩ? ይሄ ጥያቄ እኛም መጠየቅ እንፈልጋለን። አንዴ ቡቴ ዝም በይ ፕሊስ። ቡርቴ ከእናንተ የጠፋችበት ምክንያት ስላገለላችኋት። የሰው ልጅ ፊት ከፍትፍቱ ፊቱ ይባላል። ፊት እየነሳት ጎረቤት እያንሾካሾከባት እየገላመጧት ፊት እየነሳት የሰው ልጅ እንጃ። እኔም ብሆን ፊት የሚነሳኝ ሰው ቦታ ላይ እኔን ሲያዩ የሚነጋገሩበት ቦታ ላይ የተገለልኩበት ቦታ ላይ አልቀመጥም። ኦፍኮርስ
ርቃለሁኝ። ስለዚህ ፊት ስለነሳቿት ጎረቤት ፊት ስለነሳት አንቺ እንደፈለግሽ ፊት ንሻል ግረፊያት፣ እናቷ ነሽ። ሌላው ግን ስለሚያንሾካሹክ ስለሚያማት ፊት ስለነሷት ጠፋች፣ በቃ ቀረች። ኦኬ ግን እሷ ተናግራ ነግራቸው እነሱ እስከ ዛሬዋ ድረስ ለምን አልነገሩሽም? ለምን እሷ ብቻ ተጠያቂ ሆነች? እሷ ነግራቸዋለች፣ እነሱ ለምን አልነገሩሽም? ከሞተችስ በኋላ ለምን አልነገርሽኝም ብለሻል። ከምጠራጠር ሁሉንም ከምጠራጠር ብለሻል። ስለዚህ እነዛ ሰዎች ስማቸውን አሁን የጠራቻቸው ሰዎች ለምን አልነገሩሽም? ቡርቴ እዚህ ጋር ይሄን ሁሉ ቮይስ አብራርታ የዛን ቀንም ቢሆን የተናገረችው ነገር የለም። ለዳሳሽ ነበር ጥያቄ። በጣም እንዳስጠላ አይደለም ወንድሜ ናቲ፣ ጥያቄው ለዳሳሽ ነው። ለምን አልነገሩሽም እነሱ? እሺ ይኸውልሽ፣ እኔም አውቀው ነገር የለም። አሁን እዚህ ላይ ስገባ ነው እንጂ ማለት ነው እነሱ እውነታውን ማለት ነው ማንም የነገረኝ የለም። ራሷ ዛሬ ይህንን የሚያወጣችው ራሷ ናት። ያውቃሉ። ለማንኛውም የነገረኝ ሰው የለም። እነሱ እንግዲህ ወቁ አይወቁ አሁን ተኝተዋል እንጂ አቀርባቸው ነበር። ቮይሱ ላይ ተኝተዋል። አሁን ሰዓቱ ላይ እንደሚያውቁ ማስረጃ ነው። ዞላ ጋር ያለው እንዲወጣ ያልተፈለገው ቪዲዮ ላይ ቮይስ ላይ እነሱ እንደሚያውቁ እንደነበሩ ማወቅ ትችያለሽ። ኧረ ይሄን ነገር እኮ በቃል ነግሬያቸዋለሁ። የሚፈልጉትን ነገር በቃል ቁጭ አድርጌ ነግሬያቸዋለሁ። ምን እንዳለች ምን እንደተፈጠረ ሁላ ተናግሬያለሁ። ችግሩ ምንድን ነው? እነሱ ለምንድን ነው ለእሷ ያልነገሯት? አሁን ራሱ በሰው ስልክ ነው እያወራ ያለሁት። ተቀበርን በኋላ ዳዬ አንቺ እኮ ያልተረዳሽኝ ለምን አልሰማውም ነው። ስሚኝ እዚህ ጋር እኮ ማለት ነው አንቺ እናት ነሽ። እኔ እየተረዳሁበት መልኩ አንቺ እየተረዳሽበት መልኩ አንድ አይደለም። እኔ የአንቺን እንዴት ነው ለአንቺ ምን ብዬ ነው የምናገረው? እናት እኮ ነሽ። በዛ ላይ ደግሞ በዛ ችግር ላይ ይሄን ችግር ምን ብዬ ነው የምነግርሽ? አንቺም እኮ አታደርጊውም። ዛሬ ላይ በእኔ ቦታ ብትሆኝ አታደርጊውም እንዴ። ከዚህ በላይ ምን አለ ብለሽ ነው? አሁን ወጣ ወረደ ይልሽ ቡርቴ ምንም አይደለም። በቃ ምንም አሁን እኮ የሚያጨቃጭቀን ነገር የለም። ያለቀ ጉዳይ እኮ ነው እኮ። ታረቁ በቃ። ልየናን መልሳት እናቷ ነሽ። ይቅርታ እንዳታስብም የተደረገ ያለው ችግር የለውም። ይቅርታ ጠይቋል ቡርቴ ደጋግማ ይቅርታ ቡርቴ አሁንም ይቅርታ እንዳዬ ይቅርታ አድርጊልኝ እናቴ ቢያት በቃ እንደ ድሮ ፍቅር ሁኑ። ቃልዬ ደስ እንዲላት ከፈለጋችሁ የቃል ነፍስ በሰላም እንድታርፍ ደስተኛ እንድትሆን ከፈለጋችሁ እናንተ ፍቅር መሆን አለባችሁ። አልኩሽ እኮ ሀቡ፣ እኔ ምንም ነገር ብታደርገኝ ምንም ነገር ብትናገረኝ ምንም ነገር ብታደርገኝ ምንም ነገር ብትናገረኝ እኔ ምንም አልልም አልኩሽ እኮ። እናት ናት፣ ከእናቴም በላይ ናት። እናቴን እንኳን እንደሷ እንደማልቀርባት ታውቃለች። ስለዚህ በጣም ይቅርታ ይቅርታ አድርጌልሻለሁ ልጄ ቢያት ይቅርታ ጠይቃሻለች። እሺ በቃ ይቅርታ አድርጌያለሁ። እሺ ለዞላም እንደዛው ዞላም ይቅርታ ጠይቃት። ኧረ እኔ እዛው አቅርቧ ስለሆንኩ እኔ እንደውም ጉልበቷ ላይ ወርቅ ደስ ይለኝ። ኧረ ችግር የለውም። እኔ ቅርቧ ስለሆንኩ ጎበዝ። ምንም ብታጠፉም ባታጠፉም እናት ናት። እሷ እናቴ ናት። እንደፈለገች በደን ቅድምም ነግሬሻለሁ። እሷ የፈለገችውን እሷ እንደተበደለችው ማንም አልተበደለም። እሷ ይኸውልሽ ነገም ከነገ ወዲያም ታለቅሳለች። እኛ ግን አናለቅስም። እናት ስለሆነች ማለት እሷ እኔ በደሳሽ ምንም አይደለም። ግን አሁን ያለውን ነገር ያው አቡዬ የምትረዳበትን ነገር አንቺ ወር ያለው ነገር አልቋል። ያው እውነቱ ወጥቷል። ያለው ነገር ለዳሳሽ ደግሞ የምትረዳበትን ነገር አመቻች ማለት ምን ማለት ነው? ስለ እርዳታ እኮ አላወራንም እዚህ ቤት ተብሎ ነው የመጣው የመጀመሪያ ቀን። አዎ እኮ ስሜት ግን የመጀመሪያ ቀን እዚህ ቤት የተወራው ሀቅ እንዲወጣ ነው የመጡት። እዚህ ቤት ሀቅ ተብሎ ነው የመጣው። ጓደኞቼ አካውንት ነምበሯን እዚህ ላይቭ ላይ ጠይቀው ጓደኞቼ አስገብተው ደረሰኝ ልከውልኝ እኔ ያቅማቸውን አስገብተው ደረሰኝ ልከውልኝ ወደ ራሷ ደረሰኝ ዋትሳፕ ላይ አስገብቻለሁ አለ። እዚህ ቤት ስለ እርዳታ ምክንያቱም 2 ኩላሊቷ ፌል ያደረገ እናት እርዳታ አለብኝ። ትናንትና ቤሩት ለሚኖር ህፃን ልጅ እርዳታ ሳሰባስብ ነው ያደርኩት። እንደገና ነገ ደግሞ 2 ኩላሊቷ ፌል ያደረገባት እናት ልጇ ኩላሊቱን ሊሰጣት ለእሷ ንቅለ ተከላ ወደ ውጭ ሀገር ሄዳ ንቅለ ተከላ እንዲደረግላት 4 ሚሊዮን ተጠይቀው እርዳታ ጠይቀውኛል። ለእነሱ እርዳታ ላሰባስብ ነው። ስለዚህ እኔ እርዳታውን ማሰባሰብ አልችልም። መጀመሪያም በዚህ አይደለም የተነጋገርነው። እርዳታ ተባብለን አይደለም የተነጋገርነው። ሀቅ እንዲወጣለን እንፈልጋለን። ሀቃችን እንዲወጣ ብላ ነው እዚህ ቤት የወርዳር ይዛችሁ የመጣችሁ እንጂ የገንዘብ እርዳታ አድርግም ብሏል። መጀመሪያም አስገብ እኔ ስለ ገንዘብ
ላንቺ አይደለም ለጠየቀኝ ልጅ ነው፣ ለዞላ ነው። ዳሳሽ ላንቺ አይደለም ለዞላ ነው ያለው። ስሜቴ ነው ሲል ለሱ ስሜት መልስ እየሰጠሁት ነው። ዮብዳር እዚህ ቤት መታ ኮመንት ላይ አስገቢኝ ብላ ስትጽፍ የገንዘብ እርዳታ ከሆነ አልችልም፣ እንትን አለብኝ፣ የታመሙ ሰዎች አሉብኝ ብዬ አይ የገንዘብ እርዳታ አይደለም ድምጻችን ብቻ እንዲሰማ ሀቃችን እንዲወጣልን ነው ብላኝ ተስማምተን ነው ያስገባኋት። ስለዚህ የገንዘብ እርዳታ እዚህ ቤት አልችልም። ሌላ ቦታ ሜቢ ሞክሩ። የኩላሊቷ ፌል ያደረገ እናት ኩላሊቷ የእሷ እርዳታ ስላለብኝ ነው እንጂ ባይኖርብኝ ችግር የለውም። አይ እኔ ያልኩሽ እኮ ያለውን ነገር እንዳስረዳሽ ለጥያቄክ ነው ዞላዬ፣ ለጥያቄክ ነው መልስ ይሰጣል። ይቅርታ በጣም እሺ እናቴ። ችግር የለም። የታመሙ ሞት አፋፍ ላይ ያሉ እነሱን ማዳን እንትን ስላለብኝ ነው። እሺ ዋናው እናንተ ይቅርታ መጠይቃችሁ ይቅርታ መደራረጋችሁ ፍቅር መሆናችሁ ነው። ሀቁ መውጣቱ ነው። ተመስገን አምላኬ። ከዚህ በኋላ ቃልዬ በሰላም ታርፋለች። እናንተ ሰላም ስትሆኑ ሀቁም ስለወጣ ቃልዬ በሰላም ታርፋለች። በተረፈ ግን ሜቢ የአስክሬን ውጤት ምርመራው ከቤሩት የመጣውን አላመንበትም ካላችሁ የህግ አካላት ጋር ትሄዳላችሁ። ፍርድ ቤት ትዕዛዝ ይሰጣል። አስክሬኑ ተከፍቶ ተመርምሮ ውጤቱ በድጋሚ ይታያል። ከማስቀበራችሁ በፊት ማስመርመር ነበረባችሁ፣ ግን አላስመርመራችሁም። ስለዚህ ድጋሚ እንድታስመረምሩ ፍርድ ቤት ትዕዛዝ ይሰጣል። እንትን እንዲል ሜቢ ስቲል ጥርጣሬ ምናምን ካላችሁ። ስለዚህ ጨርሰናል ማለት ነው። ተመስገን ሀቅ ወጥቷል። ሰላም ወርዷል።